ክርስቲያኖች እና ሴቱን ብቻ ነው እንደየመረጥክ የምትወደው። ፕሊዝ አንተን አንተ ምን ታደርጋለህ? አንተ እኮ አትጠቅምም። ምን ታደርግለታለህ? ኦፓል ከሙስሊሞች ጋር ስለተጣላች እኔ አሁን ባለፈው ሀሳቡ ሲነግሩኝ እስ ኦኬ ታዲያ ምን እንደሚጣሉ አውቃለሁ። የሆነ ታይም ላይ እንደሚጣላችሁ እንድንሳደብ ኦር ደግሞ ሰዎች እንዲሰድቡልን አንቀጥርም፣ አናደርግም። ለዛም ሰው ደግሞ አንደገፍም ማለት ነው። ማስረጃ ቀርብልሃለሁ ከፈለግ ኡስታዞቹ ሰይጣንም ቢሆን ከሰይጣን ጋር ተባብራል። ምን አለ? ሰይጣንም ቢሆን ከሰይጣን ጋር ተባብራል እናጠቃለን እንትኖችን ካፊሮችን ያለው ዳሴት መጽሐፍ ማስረጃ ወሬ አቁምና ማስረጃ ኡስታዙ ማስረጃ ሲመጣ አትንጫጩ። እንሰራለን ብሎ ይሄ ኡስታዝ ተነግሯል። መስጊድ ውስጥ ማለት ነው። መስጊድ ውስጥ እና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። ከሸይጣን የባሱ ኸልቆች ናቸው። ምን አለ? ይሄ ነው ማስረጃ። ምን አለ ሰውየው? ቆይ ማስረጃ ይሄ ነው ያለ እሱን ወች እንድታረግ ነው። አሁን ታይትሉን ጻፍኩልህ። አልፋገር 2024 የሚልም አዲስ ሙቪ አለ። ይሄን ሲሪየስ ሙቪ ነው። እሱን ቼክ አድርግ። ሬድ ወደ እስልምና ሲመጡ ያልደረቁ ስንል ውሃ ውስጥ ይገባሉ? አይገቡም እኮ ቀጥታ ሻሃዳ ቃል ብቻ ነው እንጂ ውሃ አይታጠቡም እኮ። ያልደረቁ ሁልጊዜ ተማሪ ናቸው። እኛ እኮ ተቸገርን። ሰለምቴዎች እስልምናን ወክለው ሰለምቴዎች ሁልጊዜ ተማሪ እኮ ነው የሚሆኑት እኮ። እሺ ፊልዬ ቆይ እንዴት ናችሁ? አለን እዛም ቤት እያለች እዛም ሆና እንደዛ ተሰጣረግ እኔ በጣም ነው የምወዳት፣ በጣም ነው ማደንቃት። ምክንያቱም ክርስትና ስለሚያዘኝ ማለት ነውና ኤልያስ የተናገረው ነገር አለ። ሐናንዬ እንዲወድሻለሁ፣ ግን ኤልያስ የተናገርከው ክርስቲያኖች አንድ ጊዜ ተናግረሃል። ክርስቲያኖች እና ሴቱን ብቻ ነው እንደየመረጥክ የምትወደው። ፕሊዝ አንተን አንተ ምን ታደርጋለህ? አንተ እኮ አትጠቅምም። ምን ታደርግለታለህ? እኔ ብለህ አይደለም ዝም የምትለው። በዚህማ ከሄድን ሰይጣን እኮ አምላክን ሳይቀር የማንበርከክ ስልጣን ያለው እኮ ነው። እና ዓለምን ልስጥህ ብሎ አቁሞ ያናዘዘ እኮ ነው ሰይጣን። ሰይጣን እኮ በአንተ መጽሐፍ ቅዱስ ቢሆን ከክርስቶስ በላይ ስንት አየሽ? እኔ ሽማግሌ አይደለም ቅሌታም ሽማግሌ ኦኬ። ከስር አትሳደቡ። በሰይጣን አቅም ዙሪያና በሰይጣን ህልውና ከመጣን አንተ አምላክ የምትለውን ተራራ ላይ ሰቅሎ ዳቦ ልስጥህ ያለ ነው። ተመልከች። አልመታው መስቀል ላይ ተንክሮልሃል። አልመታው ገባ? እሺ አየሽ? ስለማንግባባ ነው። ስለማንግባባ አይደለም። ስለ ሰይጣን ፓወር ካወራን አዳምን ሳይቀር ከእግዚአብሔር የነጠለው ሰይጣን ነው። ያ አንድ የተናገረው ነገር አለና ክርስቲያኖች ኦፓል ከሙስሊሞች ጋር ስለተጣላች እኔ አሁን ባለፈው ሀሳቡ ሲነግሩኝ እስ ኦኬ ታዲያ ምን እንደሚጣሉ አውቃለሁ። የሆነ ታይም ላይ እንደሚጣላችሁ እኔ አካል ልናገርሽ ታላችሁም ከሙስሊሞች ጋር ነገር ግራ እንዲገባማ ስታረጉ ዝም አንደም እንዴ? ተጣሉ እኮ አይደለም ፊሊ ተጣሉ ሳይሆን ተጣሉ። እሺ ቀጥል። ይኸውልህ ሀሳቡ መሰለህ ስለመጣላት አይደለም ሀሳቡ። ቢጣሉ እንኳን እኛ ጋር እንድንሳደብ ኦር ደግሞ ሰዎች እንዲሰድቡልን አንቀጥርም፣ አናደርግም። ለዛም ሰው ደግሞ አንደገፍም ማለት ነው። አሁን እዚህ ጋር የቅጥር ወሬ እየተወራ ካልሆነ አንቀጥርም አናስቀጥርም የሚለው ሀሳብ ከኛ ጉዳዩን ስለሚመለከት ከኔ ታርጋ ምን ያገናኙ? ተመልከቺ፣ እኔ የእሱን ንግግር ነው እንጂ አንቺ ተቀጥረሻል አላልኩም። ምንም ኤቪደንስ የለኝም። እሱን እያልኩ አይደለም። የእሱ ንግግር ግን እንደዛን ያስመሰለበት ቀጥረውም እንደሚያሰድብ እየነገረኝ ነው። ማን ነው እንደዛ ያለ? የኤልያስ ንግግር እንደዛ ነው፣ የታሸ ነው። እሱ ላይ ሄድበት የእሱ ንግግር ነው ያንን ያደረገኝ። ክርስትና ላይ ግን
ሚዩት አድርግ ኤልያስ፣ ሚዩት አድርግ ኤልያስ፣ ሚዩት አድርግ። አንችላትም እንደ ኦፓል በጣም ተናጋሪ ነው። ስለዚህ ወደ እኔ ኖ አሁን ይኸውልህ ኖ በጣም ነው የምወድላት። ምላሷን ወድላታለሁ፣ አእምሯን ወድላታለሁ። ያው ክርስቲያን ደግሞ ብትሆን በጌታ ብትሆን ደግሞ በጣም ደስ ይለኛል። እኔ ቀመስኩትን ጽዋ አብራኝ እንድትቀምስ ዊሽ አደርጋለሁ። ከዛ አንጻር ነው። በተረፈ ግን አእምሯን ወድላታለሁ። ያው የምትናገራቸው ነገሮች አንዳንድ ነገሮች ደስ ባይሉኝም ማለት ነው። እሺ ኤልያስ፣ አንተ ግን የተናገርከው እንደምትቀጥር ወይም ደግሞ የአንተ ቤተ እምነት ቀጥሮ ሌላን መተቸት ሆይ እንደሚል ማስረጃ አቀርብልሃለሁ ከፈለግ። ኡስታዞቹ ሰይጣንም ቢሆን ከሰይጣን ጋር ተባብረን ምን አለ? ሰይጣንም ቢሆን ከሰይጣን ጋር ተባብረን እናጠቃለን እንትኖችን ካፊሮችን ያለው ዳሴት መጽሐፍን ማስረጃ ወሬ አቁምና ማስረጃ ኡስታዙ ማስረጃ ሰይጣን ቀጥረን ሆልድ ኦን እኔ አመጣለሁ፣ ችግር የለውም። ከዚህ አንጻር ነው ከሰይጣን ጋርም እንደምትሰሩ የተናገሩ። አስደምጣለሁ ማስረጃ ነው። ኧረ እኔ ያለ ማስረጃ ላወራ። ከሰይጣን ጋር ተባብረ ግን ከሰራ ማስረጃ ካቀረብኩ ወሬ አይደለም ወሬ ማስረጃ። እሺ ማስረጃ አቀርባለሁ። ማስረጃ ካቀረብ ተባብረ ትሰራለህ ማለት ነው ከሰይጣን ጋር። ማስረጃህን አቅርብ፣ ወሬ አያስፈልግም። ብሩኬ ሬድ ዛሬ ሀሳብ ምንድን ነው? ያ የዛሬው ሀሳብ ምን መሰለህ? የሆነ ኢሹ ተነስቶ ነበረ ኦፓልን በሚመል ምን ይያረክ ነው በተናገረው ነገር ማስረጃ አቅርብ። መጀመሪያ አቀርባለሁ። ኖ ታይትሉ እኮ ወይንም ጉዳዩ እሱ እኮ አልነበረም። ሜዳና ማስረጃውን ጉዳዩ እሱ አልነበረም። ወደ ነበረበት እኔ ጉዳያችን የኦፓል ኬዝ አልነበር። ሬርቲ ምን እያረክ ነው ያለው? እኔ አልገባኝ ብሎኛል። ማስረጃ አቀርባለሁ ብሏል አይደል? ሰይጣን ቀጥረን እንደምናሰደብ ተናግሯል አይደል? ማስረጃውን ያቅርብበት። እሺ አቀርባለሁ። እሱን እስከዛ ይናገር እንዴ? ካቀረብኩስ ምን ታደርጋለህ? እሺ ጊዜ ስጠው ወይ አቅርብ። እሺ ካቀረብኩ ምን ታደርጋለህ? ምንድን ነው የሚያወራው? ለንግግር ማስረጃ አቅርብ ነው የተባልከው። ምን ታደርጋለህ? እሺ እና አንተ ካቀረብክ እንደዚህ አይነት ሰዎችን እናወግዛቸዋለን፣ ግዴታ ነው። ምክንያቱም ቀጥረው ሰዎችን ሃይማኖት የሚያሰድቡ ወይም ቀጣሪ ካሉ ይወገዛሉ። ማስረጃውን ለህዝብ ይፋ አድርግልን። እሺ በደስታ ግን በስርዓት ታወግዟቻላችሁ ማለት ነው። ያለምንም ኢፍ ኤንድ በት አቅርብ ማስረጃህን። በእናትህ ኢፍ ኤንድ በት አያስፈልግም። ማስረጃህን አቅርብ። እሺ ሬዲ ምንድነው ሀሳብ? ዛሬ እስከዛ እያቀረብኩኝ እንትን እናደርጋለሁ፣ እየከፈትኩ ነው ማስረጃ ሀሳብን። ኦኬ አንተ ኖርማሊ አሁን በኦፓል ኬዝ ላይ ነው። ኦፓል አንዳንድ ነገሮች ሲባል በእሷ ጉዳይ ነበረ ስናወራ የነበረው። ሶ አሁን ጉዳዩን ኦልሬዲ አንደርስታንድ አደረግንና ምንድነው ኦፓል እንግዲህ ለተከታዮቿ ለሚከተሏት አልፋ ውመን ናት ብያለሁ። አልፋ ገር ናት ወይንም አልፋ ውመን ናት ብያቸዋለሁ፣ ብዬላታለሁ ለተከታዮቿ እሷን ለሚከተሉት ማለት ነው። እና ምክንያቱም ይሄንን ያልኩበት ምክንያት ለምን መሰለህ? አንዳንድ እንደዚህ ፊርማቸው ያልደረቁ አዲስ ሰለምቴዎች ኦፓልን በኢንቨስቲጌት ሲያደርጉ ስለሰማው እንዴት ይሄን ያህል እድል አገኙ? ምክንያቱም ዶን ይባላል አሁን በማፊያ ወርልድ ውስጥ ዶንን ለማግኘት ትንንሽ አለቆች አሉ። እነኚህ ትንንሽ አዳዲስ ሰለምቴዎች ቀጥታ ዶን ኦፓልን እንዴት ኢንቨስቲጌት የማድረግ አቅም አገኙ ብዬ ነው። እና ፊርማቸው ስላልደረገ ስለዚህ ያን ነው እሷ አንደርስታንድ በደንብ ኤክስፕሌን ስታደርግልኝ አንደርስታንድ አደረኩኝ። ያው ወደ ነበራት ወደ ሙሉ ክብሯ መልሼ እኔ ኦፓል ዶን ኦፓል ዶን ኦፓል ብሩኬ ማስረጃ በእናትህ እየጠበቅን ነው። ሰው እንዳለ አንተ ላይ ነው ያለው። ችግር የለውም አቀርብልሃለሁ። ማስረጃ ለማየት ወርቶ
አቀርብልሃለሁ። እዚህኛው ላይ እየፈለኩት ነው፣ ቴሌግራም ላይ እየፈለኩ ነው። ኦፓል ንግስቲቱ አውሪ ሬድ ባለው አንድ ይፈቀድልና ኦፓል አናን አፏን በእናታችሁ ማስረጃውን ያቀርብ ብሩክ ያወጣል። እኔ ከጨረስኩ እንደጨረስኩ ወደ መረጃ በቃ ጨረሰ። እሷ ከእናንተ ጋር ዲያሎግ እንዳያደርግ ማስረጃውን ይፈልጋል። ገረው ንግግር አንድ ነገር ሰለምቲዎችን ቃል ሁሉ አይገልጻቸውም። ለምን ከተባለ ያደጉበትን እምነት ባደጉበት እምነት ውስጥ ብዙ ነገር ይኖረዋልና ያን ነገር ትተው ሻሃዳ ይዘው ሲመጡ በቀጥታ ወደ እስላም ገብተው ዋጋ ከፍለው ቤተሰብን የነበረባቸውን ሁሉን ነገር ትተው ወደ እስላም ሲገቡ በጣም ትልቅ ጀግንነትን ይጠይቃልና ሰለምቲዎችን እውነት ለመናገር ቃል ሁሉ የለኝም እኔ እነሱን ለመግለጽ። ዶኖፓል በይ እስቲ አንዴ ዶኖፓል በይ ያንተ አትቀልድ። እውነት በጣም ዶኖፓል በይ። ሀሳብሽን ለመስጠት መጀመሪያ ዶኖፓል ከስር ጻፉ። ዶኖፓል ምናምን ያላችሁ እውነት ሬድ ሹመት ነው። ቤተሰብን አንተ አስበዋል። ቤተሰብን ብዙ ነገር ዶኖፓል አንደኛ ለመሰለሽ ፊርማቸው ያልደረቀ ያልኩበት ምክንያት አለ። ኦልሬዲ ድጋሚ ተመልሰው ስለሚመጡ ማለት ነው። እያየን ስለሆነ ተወዛገቡ ስለሚመጡ ማለት ፊርማቸው ይድረቅ። ዌልካም ጄሪ እና ዶኖፓል ብሩክ ምንም ችግር የለውም። እሰጣችኋለሁ ማስረጃ። ጊዜ የት ነው? ቆይ ከአሜሪካ ኢትዮጵያ ነው ያለው መረጃው ንገረንና ኢትዮጵያም ካለ ኢትዮጵያ ያሉ ሰዎች እንዲያወጡ እንጠይቃለን። ሀናንዬ አንድ ኡስታዝ የተናገረው ነው። በጣም ታዋቂ ኡስታዝ ነው። ትልቅ ኡስታዝ? አዎ ትልቅ ኡስታዝ። ምን መሰለሽ ከሰይጣን ጋርም ቢሆን ተባብረን እንሰራለን። አናን ምን እያደረግሽ ነው? አናን ነው የምትረብሽው። ማስረጃውን አጣጣው። ትንሽ ማስረጃው ብዙ ቪዲዮዎች ስላሉ ስልኬ ላይ እዚህኛው ስልኬ ላይ ፈተሽ እያደረኩ አናን ማይክሽናል አንተ ፈልግ። ሌሎች ያው ንግስቲቱ አለሽ ኦፓልዬ ተሰሺበት እስቲ የሚመጣው ሲባይ ብሩክ ወይ ፈልጊውን ሀሳባሽ ቀጥይ። እሺ ደህና ነህ ሊንግማን ኦፒ ባላ ይዣችኋለሁ። ኦፒ ታዘዥኝ ዛሬ ኦፓልና ሀናን ዝም በሉ አንድ። እሺ በቃ ማስረጃው ያመጣል። ለምን እንደምላስ አወጣልሃለሁ። ያውሩ ምንም ችግር የለውም። ባገኘሁት ሰዓት ስልኬ ላይ እንደውም አለማውጣት አሁን አላወጣም ማለትም ብለህ መውጣት አላወጣም ማለት ራሱ ይችላል። ጊዜ ይሰጠኝ በል ምን አስጨነቀ እንዴ? የጊዜ ይራዘምልኝ ጥያቄ አቀርብልኝ። አሁን ስለማታገኘው ልትጨነቅም አይገባም። የጊዜ ማራዘሚያ ጊዜ ገደብ ይሰጥህና 6 ሰዓት ብንሰጥህ ከ6 ሰዓት በኋላ በተገኘንበት መተት ታቀርባለህ። ይግባኝ በማላይ ነው የተጠየቀው። ይግባኝ ከተናገሩ ችግር የለውም። በቃ አሁን በያለንበት ሀገር ከ6 ሰዓት በኋላ ኢላ አንተ ባለህበት ሀገር እያሰዓት ኦራይት ከ6 ሰዓት በኋላ ነው። አሁን 7 ሰዓት ነው። ወደ 11 ሰዓት ከምናምን አካባቢ ማለት ነው። ወደ 12 ሰዓት አይሚን ወደ 1 ሰዓት ወደ 1 ሰዓት ያቀርብላል። ችግር የለም። ፊሊፖ በኢትዮጵያ 1 ሰዓት ኤላ በተገኘበት ቦታ መጥተህ ይግባኝ በጠየቀው መሰረት ማስረጃህንና ፋይልህን ታቀርባለህ። ተስማማለህ? በዚህ አጋጣሚ ተስማማለህ? እዚህ ቤት ላይ አቀርባለሁ። አልወጣም ሳላሳይ አልወጣም። እሺ ፈልግና ሳይ ፈልግ ወንድሜ ፈልግ። ታገል። እሺ እንደዚህ እናድርግ በቃ ፊሊፖ። እሺ እንደዚህ እናድርግ። አስተያየት አይሰጥም ኤላ፣ ለአንተም ይጠቅም። ይኸውልህ ሁላችንም እናወራለን። ፊሊፖ እዚህ እስካለ ድረስ ማስረጃውን ሳያቀርብ ተጨማሪ ሀሳብ መስጠት አይችልም። ሚውት አድርጎ ይፈልግ ፋይሉን እስከዛ። ምክንያቱም ታወራ ይረሳዋል። ገባ ረስቶት ይመጣል። ስለዚህ እሱ ይፈልግ ቢያንስ 1-5 ደቂቃ ምናምን ይበቃሃል እኮ። ጄሪኮ እንኳን ደህና መጣሽ። ጄሪ ይግባኝ እየጠየቀችብሽ ነው ዶኖፓል። እኔ ላይ ምን ያነሳሳት? አይደለም አንቺ አይደለም። እኔ
መረጃ አመጣለሁ ያለው ሰውዬ ሰበር ችሎቱ እኮ ሰሚነት ኖሮት ይግባኝ ተቀብሏልና አታጨናንቁት እያልኩ ነበር። ኦኬ ማንኛውም ቴንኪው አመሰግናለሁ። አእምሮ ሲኖር እንደዚህ እኮ ነው። አታጨናንቁት። በተያዘበት እንግዲህ መረጃ ካላመጣ ይወገድልን። አንቺ ብሩክ ነሽ፣ በእውነት ነው የምልሽ። እግዚአብሔር በአምሳሉ የፈጠረሽ የሰራሽ ድንቅ ፍጥረት ነሽ። ሚዛናዊ አድርገሽ እንድታስብ አድርጎ ሰጥቶሻል። እንግዲህ መጽሐፍ ቅዱስ ሲናገር አይሁዳዊ የለም፣ የግሪክ ሰው የለም። እባክዎትን እየተላለፉ ነው መሰለኝ ህጎትን፣ የተሰጡትን ህግ እየተላለፉት ነው። አሁን ማንኛውም ንግግር እንዳይናገሩ መረጃ እስከሚያመጡ ድረስ ተብሏል። እባክዎትን በቃ እንደዛ ከሆነ ፊሊያውን እንትን በለውና ሚዩት አድርግና፣ ለማንኛውም የኦፓልን የዶንነት ሹመት ወይንም ተቀብለሻል ጄሪ አይደለ? አልተቀበልሽው? ይግባኙን ተቀብያለሁ። ይግባኙንም የኦፓልን የዶንነት ሹመት ያው እንግዲህ ተቀብላችኋል ማለት ነው። አንዳንድ ፊርማቸው ያልደረቀ ሰለምቴዎች አትቸኩሉ እያልናችሁ ነው። ባንዳ ሰለምቴዎች እና እንደዛ ነው። እና ልትመረመር በሲኒየር ነው መመርመር ያለባት። መመርመርም ካለባት በሲኒየሮች ነው። ያ ሲኒየሮች ናቸው ኢንቨስቲጌት ሊያደርጉ የሚገባቸው እንጂ ትናንሾች አያስፈልጉም። ዛትሲት ያንን ለማለት ፈልጌ ነው። የተከበራችሁ እና ሹመቱ ጸድቋል ዶኖፓል በሚለው በተነሳው ርዕስ ላይ ማራገጫ አግኝተናል። ቴንክ ዩ ኦኬ። ዶን ሜሴጅ አለ ለአንተ ጠይቅ። ኦኬ ታችን በብለው ነው ዶን ኦፕና ጠይቅ ብለው ነው። ሬፕቲም እና ፊሊጶ ወንጌል የሚሰብኩት ለሴት ነው፣ ወንዶች አይጸድቁም ወይ ይጋሉ ነው። ምን ትላለህ? ኦኬ እኔ ጥሬ ለሴቶች አንተን ወዳለሁ ብሎ እኔ እንዳሻላለኝ ነው። ቆይ አንተ ጣልቃ አትግባ። አንደኛ የሴቶችን መብት በጣም አስከብራለሁ። እኔ ለሴቶች የቆምኩ ሰው ነኝ፣ ስፔሻሊ ለሙስሊም ሴቶች እና ወንጌል ለሙስሊም ሴት ብዬ ፈርስት ሚሽኔን እስከ 3-4 ድረስ ሚሽኔን እንትን ለማለት እንደዚህ ፕላን አድርጌያለሁ። የፈርስት ሚሽኔ ወንጌል ለሴቶች ቅድሚያ ብያለሁ። ምክንያቱም ሴት ልጅ እናት ናት፣ ልጆች አሳዳጊ ናት፣ ሙሉ ናቸው። ጤናማ እንዲሆኑ ስለምፈልግ ወንጌልን ለሴቶች ለሙስሊም ሴቶች አድርሳለሁ በቅድሚያ። ምክንያት ይሄ ነው። በጣም ጥሩ ምክንያት ሆኖ ሳለ አለማችን ላይ በሚያሳየው ጥናት ምክንያቱም ለምሳሌ በሆስፒታል፣ በእስር ቤት እንደዚሁም ደግሞ በሞት ቁጥር እንዲሆን አደጋ ተጋላጮች ወንዶች ናቸው እና ሳይድኑ የሚሞቱ ወንዶች አያሳዝንም? ያሳዝናሉ። በጣም ነው ማዝንላቸው። እና ኖርማሊ እኔ ለመሰለሽ ሴት ልጅ ሁሉን ነገር መለወጥ ትችላለች። ባሎቻቸውን መለወጥ ይችላሉ፣ ልጆቻቸውን መለወጥ ይችላሉ ብዬ ስለማስብ ነው። ሴት ልጅ እናት ናት፣ ሀገር ናት። ኢትዮጵያ ሀገራችንን በሴቶች ነው በሴት ልጅ ነው የምንጠራው ስለምንወድ ማለት ነው። ስለዚህ ለሴቶች እኔ ክብር አለኝ። ያንን አስመልክቼ ነው እና ቅድሚያ ለሴቶች ወንጌል በእኔ እንትን ውስጥ ማለት ነው። ተጨማሪ የተረዳሁት ሴቶች ከሰለሙ ያው የሚወዷቸውም ልጆች ሙስሊም ስለሚሆኑ ክርስቲያን ቢሆኑ ትመርጣለህ? አንደኛው ስለምናምስ መንገድ ኦፍኮርስ ያ ልጆቻቸውን ያ ቴንክ ዩ ስለተረዳሽ አመሰግናለሁ። ኧረ በስመ አብ ምን ሆኖ ነው? ማን ያስገባው? ውረድ። ኦኬ ሚዩት አደረገ እኮ
ለምን አወረድከው? ኦኬ ኦፓይ ሶሪ ይቅርታ ቀጥይ ኦፓል እና እኔ መዳናቸው ሳይሆን መጀመሪያ ቅድሚያ የሰጠው ሰልማው ሴቶች ያው ማህበረሰብን የሚያስቀጥሉ ወንዶች ዓለምን ይሰራሉ፣ ሴቶች ደግሞ ማህበረሰብን ይሰራሉ ስለሚባል ልጆቻቸው ሙስሊም እንዳይሆኑ ክርስቲያን ቢሆኑ ትመርጣለህ፣ ክርስቲያን ሴቶችን ደግሞ ባይሰልሙ ትመርጣለህ። ስለዚህ ዓላማ ያ በተዋልዶ የሚስፋፋውን የእስልምና ሂደት ለማቋረጥ ነው እንጂ ፐርፐዝሊ ዋናው ፐርፐዝ ድነው መንግስተ ሰማያትን እንዲወርሱ አይደለም። የመጀመሪያው ዓላማ ሁለተኛው ነው ድህነት ብዬ ነው የማምነው። ሁለተኛ ዓላማ እንዲድኑና መንግስቱን እንዲወርሱ ነው። የመጀመሪያው ዓላማ ግን ሙስሊም ሴቶችን ክርስቲያን እንዲሆኑ የሚፈልገው ክርስቲያን ሴቶችን እንዳይሰልሙ የሚፈልገው በዛ ምክንያት ኦኬ ያ ትንሽ ኤክስፕሌን ሳረግ ትንሽ ባልሆነ ሀሳብ ተወስዶብኛል። እኔ ያልኩት ሴቶች እንትን ናቸው። ሴት ልጅ ከተለወጠች፣ ሴት ልጅ ከተማረች፣ ሴት ልጅ ካወቀች ሀገር ትቀይራለች፣ ቤተሰብን ትቀይራለች። ምክንያቱም ሀገር የሚቀየረው ቤተሰብ ሲቀየር ነው። ኃላፊነቷ በጣም ከፍተኛ ነው እና ሴቶች ልጆች ላይ መስራት ስላለብኝ ነው፣ እህቶቻችን ላይ ማለት ነው። ምክንያቱም ሴት ልጅ ማወቅ አለባት፣ መሰልጠን አለባት፣ ማደግ አለባት፣ ወንጌልን መስማት አለባት። ከሷ የሚወለደው ልጅ ወንጌልን ስለሚሰማ ማለት ነው። ሴት ልጅ ጥበበኛ ናት። ክሊዮፓትራ ጥበበኛ ስለሆነች ነው ጀነራሎችን ያዋጋችው እና ወንዱን ውዱ ባሏን ራሱ ልትቀይር ትችላለች። በጣም ብዙ የናዚ ጀነራሎች፣ አለቆች የተለያዩ ያለቁት ራሱ በማን ነው? በጥበበኞቹ ሴቶች ናቸው። እና ሴት ልጅን እኔ ያከብራለሁ እና ስለዚህ በዚህ ምክንያት ነው ቅድሚያ ለሴት። ስለዚህ ሴቶች የሙስሊም ሴቶች እኩል ናችሁ ከወንድ ጋር በአእምሮ ኢንተሌክቹዋሊ ኢኳል ናችሁ። ኢንተሌክቹዋሊ ዲዛቢሊቲ የለባችሁም። ፎልስ ነው እያልኩኝ ነው። ስለዚህ ከዛ አንጻር ነው አንደርስታንድ አድርገሽኛል ዶኖፓል እዛ አይደለም አንቺ እኔ ያመንኩበትን ነገር ነው እንትን ያልኩትና ቀራስ ባልሽኝ እንደዛ ስትይ ሁሉም ሰው ያመነበትን እኔ አምናለሁ። ሰው ያመነበትን ነገር ካደረገ ያመነበትን ነገር ነው ግዴታ በእኔ ሂድ በእኔ እንትን በል ብዬ ያለምንም ቢኮዝ ሁሉም ሰው የራሱ ነፃነትና የራሱ አስተሳሰብ አለው። እኔም ያመንኩበትን ነው፣ አንቺን በሳቱ ያመንሽበትን ነገር ነው። እኔ አልተቀየምኩሽም፣ እኔ ቅሬታ የለኝም። ምክንያቱም ሁላችንም የምንገናኘው ቲክቶክ ላይ ነው። እዚህ ቤት በተነሳው ሀሳብ ላይ እኔ ተቀበልኩ ነው፣ ግዴታ የለብኝም። ካልተቀበልኩም ደግሞ አልተቀበልኩም ነው። በቃ የሚያጣላን ነገር የለም። እዚህ ቤት በተነሳው ርዕስ እዚህ ቤት ነው የሚያበቃው። ሰው ግን የሆነ ቦታ ላይ በተነሳው የዘላለም ጦርነት አድርጎ እኔ እንደዚህ አይነት አስተሳሰብ የለኝም። ትክክል ስለሆነ ነው እኔ ትክክል ነው ብዬ ሰላመንኩኝ ነው እንትን ያልኩሽ ማለት ነው። ምክንያቱም ያመንሽበት ነው። ሰው ካልሰማ ቤተክርስቲያኑን ሂዶ መጠየቅ ግዴታ አለበት እንጂ እኔ አላወቅኩምና አንቺ ስላወቅሽ ለምን እንደዚህ ያልሽ በሚለው አልስማማም። ግን ምንድነው ይቅርታ እንድጠይቅ የተስማማውበት አንቺ ያልሹ ነገር ባለቤት አለው በእኛ እንትን ቢልም ባለቤት ስላለው ትክክል አይደለም ስላሉ በዛ ብቻ ነው እንጂ ያመንኩ እንጂ እኔ የመጀመሪያ ቀንም ይቅርታ አያስፈልግም ይቅርታም ጠይቅ የለባትም ብዬ ነው እንትን ያልኩኝ እና ለማንኛውም እንደዛ ብለሽ ቅራስ ወልጂ ግን አመሰግናለሁ። ከዚህ በፊት ሰው ሲጮህብሽ ሲቆጣ ምናምን ነገር በተፈጠረው ነገር እኔም አብሬ የሆነ ጊዜ በሐሳብ ስሰጥ በዛ ሐሳብ በቃ ትንሽ ተቀያይመናል። አሁን ግን በወደኩበት ሰዓት አብረሽኝ አይዞሽ ስላልሽኝ በጣም አመሰግናለሁ። በፊት ግን ላስቀየምኩሽ ነገር ይቅርታ ነው። ያውኑማ እሺ ኦፓል አንዴ ንቆ ወደ ጨዋታችሁ ትመለሳላችሁ። አንዴ ኦፓል መጀመሪያ ቪዲዮን ከመክፈቱ በፊት ያለውን ድገሚለት። አንዴ ማስረጃ የሚያመጣው ማስረጃ ምን እንደሆነ ድገሚለት። ቆይ ኤልያስ እንዴት ተረጋጋኝ። ሀሳቤን አልጨረስኩም። ቆይ ሀሳቤን አልጨረስኩም። ቆይ እንዴ እኔ ደግሞ ለሬድ ቲም ነው የሚቀጥለው። ሄዱያ አመሰግናለሁ የኔ ውድ። እሺ ኦፒ እሺ ሬድ ቲም ደግሞ ንግስት። ቆይ አንዴ ወይ ኤልያስ ተረጋጋ። ምን ሆነህ ነው? በኢየሱስ ስም ረጋ በል እንዴ! እንዴት አይነት ጉድ ነው?
ንግስት ሌላ ሹመት አያስፈልጋትም። አቋሟ ዛሬ ወይ ትላንትና የመጣ አይደለም። ያመነችበትን ትክክል ነው ብላ ያመነችበትን ያየችውን ነገር ትናገራለች። ለዚህ አቋም አንተ ልሰጥ የሚገባው እሷ ትላንትና ቢሆን ይሄ አቋሟ የመጣው ብትሾማት እኔ ችግር የለብኝም፣ ተቃውሞ አላቀርብም። ግን አቋሟ ድሮም ቢሆን ካመነች አምነች ነው። አቋሟ አቋም ነው። ያለ መስማትና ያለ መረዳት ሌላ ነገር ነው። ንግስት ነው። እኛ አቋሟን ስላየን ከብዙ ነገር አንጻር ንግስት ብለን ሹመናታል። ለዚህ አንተ ንግስናዋን አምነክ ትቀበላለክ እንጂ ሌላ ንግስና እኮ አይደለም። እኔ እያልኩ ያለሁት ምንድነው ዶንነት የሚሰጠው ያ ገብቶኛል። ከምን እንዳልክ እኮ ገብቶኛል። ግን ደግሞ እያልኩ ያለው የዛሬ አይደለም ነው። እኔ እያልኩ ያለው እኮ እሱ የሚያስፈልገው ለምሳሌ እኔ በፊት ላይ አቋም ባይኖረኝ መጥቼ ዛሬ ይሄን አስረግጬ ይሄ ነው ብልክ ትክክል ነህ። ግን ያ አይደለም። እሷ ድሮም ቢሆን ትክክል ነው ብላ ያመነችውን አቋም ነው። በቃ አለቀ። ይሄ የዛሬ የመጣ አይደለም። ለዚህ አሁን አንተ ንግስት ኦፓል ብለህ ነው መቀበል ያለብህ ልክ እንደ ሌሎቹ። ምክንያቱም አሁን ሄዳ ባለፈው ወንዶች ጉዳይ ጋር ስትሾ እስከነ ንግስናዋን የተቀበሉ። ለዚህ አንተ በዛ መንገድ ነው መቀበል ያለብህ። እኔ ዶን ብያለሁ። ምክንያቱም ሺዘ ዶን ዶን ገባሽ። ስለዚህ አሁን ኦልሬዲ እኔም በራሴ ማውንቴን ላይ ያለው ልጅ ነኝ፣ እሷም በራሷ ገባሽ። ፊሊጶስ ያውራና ይናገር። የለጠፈብን ፊት ለፊት ምንድነው? እናንተ ይቀጥልሽ። ከስራ ያሉት በጣም ሜንሽን እያደረጉኝ ነው። እኔ ቪዲዮ አመጣለሁ ነው ያልኩት። ኡስታዝ ከሰይጣን ጋር ተባብረን እንሰራለን። ማንንም ይሁን አይሁድን ይሁን ክርስቲያንን ይሁን ከሰይጣን ጋር ሆልዶን ኤልያስ ማስረጃ ሲመጣ አትንጫጩ። እንሰራለን ብሎ ይሄ ኡስታዝ ተነግሯል። መስጊድ ውስጥ ማለት ነው። መስጊድ ውስጥ ኦኬ። እኔ እጥራ እንደምታሰራ ተከፍቷል። ማስረጃ ያመጣው ምን ለማስረዳት እንደሆነ መጀመሪያ ይኸው ቀጥረ እንደምታስብ ጋርም ተባብረ እንደሚሰራ እስልምና ቀጥሮ እንደሚያሰራ ከሰይጣን ጋርም ተባብሮ እንደሚሰራ ማስረጃ አምጣ ነው ያልከኝ። ቪዲዮ አመጣለሁ አልኩኝ። ኦኬ ብዬ አመጣሁ። ልቀጥል? ኦኬ ተስማማን አይደል? እስራኤልን ለማጥፋት ሸይጣን ተስማማን። አታውራ። ቪዲዮስ ጀምሬያለሁ። እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። አመሰግናለሁ። የሰይጣን ጎን ቆመን እንሰራለን። እናንተ አይሁድን ጠላት ነው። ከካልና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። ከሸይጣን የባሱ ከልቆች ናቸው። ምን አለ? ይሄ ነው ማስረጃ። ምን አለ ሰውየው? ቆይ ማስረጃ ይሄ ነው። አይሰማም? ከሰይጣን ጋር ቆመን እንቆማለን አይሁድና ክርስቲያንን ለማጥፋት አለ። ማስረጃ ይሄ ነው። ቆይ እሱ ያለውን እንስማው። እሱ ያለውን ከመጀመሪያው መሀከል ላይ አንተ ሳታወራ ኡስታዝ ያለውን እሺ። ካልና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለ። ከሸይጣን የባሱ ከልቆች ካፊርም ጠላት ነው አይደል? ምን አለ ሰውየው? አይሁድም ጠላት ነው፣ ካፊርም ጠላት ነው። አራት አብራራ ማስረጃህን አቅርብ። ማስረጃ ሰውየው ተናገረ እኮ ከሰይጣን ጋር እንቆማለን አለ። ማስረጃ ከሄ ነው። በቃ ትቆማለህ። ይኸው እኔ ማስረጃ ቀረብኩኝ። ኦፓል አላቀረብኩም። ጨርሰሃል ማስረጃህን? እኔ ከሰይጣን ጋር እንቆማለን አለ። አቅርባል። ልክ ነህ። በቃ አቀረበም። ይኸውልህ አይሁድንና ካፊሮች ምን አንጻር ነው ያለው? መጨረሻ ማስረጃ ከሄ ነው ወይ? ከምን አንጻር ነው ያለው? ከምን ይኸውላችሁ፣ ቆይ ኤልያስ፣ እኔ ከምንም አንጻር ቁሙ፣ ከምንም አንጻር በሉ። ቀጥረ ስታሰራ ኦር ቀጥረ ስታሰድብ ኦር እስቲ አድምጠኝ። ስማኝ፣ ቆይ እኔ እያብራራሁልህ ነው፣ እየነገርኩ ነው። ምንም አድርገው ሰይጣንም ጋር አብረ ቆመ ያንተን ዓላማ የሚደግፍ ከሆነ
ቆመ ትተባበራለህ እያልኩ ነው ያለሁት። አሁን ይሄን በዚህኛው ላይ ቀጥራ የሚለው አንተ ችግር የለውም። ይሄኛው አንተ የምትለው ደግሞ አይደል ችግር የለውም። ቀጥራ የሚለው ተምርበት። ንግስቲቱ ኦፓል እኔ ንግስቲቱ ብያለሁ ስለምወዳት ነው። አቅርባለሁ አላቀረብኩም? ያው አላቀረብክም። ለምን የተናገርከው ቅድም እያወራህ የነበረው እንደውም እየከፈሉ ያሰድባሉ። ክርስትናን ለመሳደብ ለሰይጣንም ይከፍላሉ፣ በሰይጣንም ያሰድባሉ ነው ያልከው ስትናገር። ከዛ እኔ ሐሳቤን ከዛ እኔ ነኝ የሚከፈልም ዲስቴክ 20 አንቺ አይደለሽም ለኤላ ነው። ሙስሊሞች ግን ክርስትናን እየከፈሉ ያሰድባሉ፣ በሰይጣንም ቢሆን ያሰድባሉ እየከፈሉ ስትል ሰይጣን እናሰድባለን አለ። አዎ አለው። አዎ እየከፈለክ ታሰድባለህ ስትለው ማስረጃ አምጣ አለ። ማስረጃ መጣ። አሁን የከፈትከው ቪዲዮ እኮ አሁን የከፈትከው ቪዲዮ አቋም ነው፣ ቃል አጋኖ ነው። ከሰይጣን ጋር እንቆማለን ነው የሚለው አይደል? አንድ አዳም እኮ ከሰይጣን ጋር እንቆማለን አለህ። ሰውየው የተናገረው ነገርና አንተ ቅድም ለሌላ የተናገርከው ነገር የተለያየ ነገር ነው። ሰውየው ከምን ኢንቴንሽን ይሄን እንደተናገረ ስለ ፖለቲካ ነው የሚያወራው፣ ስለ እስራኤል ነው የሚያወራው ሰውየው። ስለዚህ ክፉ ስለሆኑ ሰዎች ስለሚደርስባቸው አደጋ ራስን ስለመከላከል ስለ አቋም ነው የሚያወራው። ቃል አጋኖ ነው። አንተ ከሰይጣን ጋር ጓደኛ ልሁን ብትቆመውም አይደለም። ይኸውልህ አንዳንዴ እኔ እንደ ትልቅ ሰው ማታወራ ከሆነ የሚታረጋል ራስህ ታወራለህ። ሰውየው ራሱ ሲናገር ክርስትና ለማሰደብ አይደለም የተናገረው ሰውዬ። አንተ ግን ኤላ እናንተ አዎ ከፍላችሁ ታሰድባላችሁ ክርስትና ነው አይደለም ለሰው በሰይጣን ታሰድባላችሁ ነው ያልከው። እንዴት እኮ የተናገርከው? ማስረጃ አምጣ ሲል ትንሽ ጠብቀኝ ታገሰኝ አልከው። ከዛ እንደውም እኔ ነው እንዴ ከፍላችሁ ታሰድባላችሁ ሲል አይ አንቺን አይደለም ኤላን ነው አልከው። ከዛ አምጣለህ አመጣህ የከፈትከው ቪዲዮ ግን ስለ አቋም ነው የሚያወራው። የተጠቀመውም ቃል አጋኖ ነው። ገባክ? እስራኤላውያኖች በጣም ጨካኝ ናቸው፣ በጣም መጥፎ ናቸው። እነሱ ለማጥፋት ከሰይጣንም ጎን ቢሆን መቆም አለብን። ካፊሮችም አይሁዶችም አንድ ናቸው ላንተ አይነት እንደዛ ነው መሰለኝ። ቪዲዮ ግን ሙሉ ቪዲዮ አይደለም፣ ተቆራርጦ ኤዲት ተደርጎ የተገጠመ ይሁን ኮሚኒኬሽን የተናገረ ይሁን አይታወቅም። መሰለኝ ንግግር እንደዚህ አይነት ቪዲዮዎች ይወጣሉ በተለያየ ጊዜ። ግን ሰውየው የተናገረው ነገር አቋምን የሚያሳይ ነው እንጂ የተደረገ ነገርን የሚያሳይ አይደለም። ሁለተኛ እስልምናና ክርስትና መሀል የገባም አይደለም። አንተ ለኤላ እንደ ኤቪደንስ ልታመጣው የምችለውን ቪዲዮ አይደለም። ምክንያቱም ሰው የተናገረበትን ያው ከሰማዋት ከትንሽ ቪዲዮ የሰማዋት የፖለቲካ ነው የሚታየኝ። ገባ አይደለ? ፖለቲካዊ ልክ ለምሳሌ እስራኤል ከፍልስጤም ጋር ባላት አቋም ያላቸውን ጭካኔ ምን ሊያደርጉ እንደሚችሉ እንዴት ራሳቸውን መከላከል እንዳለባቸው ሊሆን ይችላል ሙሉ ቪዲዮ የሚያወራው። ግን ከሰይጣን ጎን እንኳን ቢሆን እንቆማለን ማለት ቃል አጋኖ ነው። ለምሳሌ እኮ ሰው ሲናደድ ሰይጣኔን አታምጣብኝ ይላል። ሰይጣን አላችሁ እንዴ እናንተ? ሰዎች ሲናደዱ ነው። አሁን ይኸውልህ አንድ አዳምጠኝ ፕሊዝ ፊልጶስ፣ ህፃን ልጅ እንትን አልወድም። አንተ የእስልምና ጥላቻ ስክር ስላደረገ ሁሉ ነገር እንደዚህ አይነት ፍላጎት የለኝም እኔ። ግን እንድታቀም ፈልገው ሰዎች እንኳን ክርስቲያን፣ ኦርቶዶክስ፣ ጴንጤ ምናምን ሳይቀር ሲናደዱ ሰይጣኔን አታምጣብኝ ነው የሚሉት ምድፍን ኢትዮጵያዊ። ስለዚህ እንደዚህ አይነት ቃል አጋኖች የቃለ ማጋነኖችን አምጥተህ እንደ ማስረጃ ማቅረብ በራሱ ውርደት ነው። ሲቀጥል ደግሞ ለኤልያስ ለነገርከው ነገር መልስ አይሆንም። በተጨማሪ ሲቀጥል ደግሞ ሰውየው ይሄ ቪዲዮ ነው፣ የት እንዳወራው ለምን እንዳወራው የሚታወቅ አይደለም፣ የተቆረጠ ቪዲዮ ነው። ሙሉውን ቪዲዮ የዚህን ሰው እየተናገረበትን ቪዲዮ ያምጣና እስልምና ክርስትናን ለማሰደብ ክርስትናን ለማጥፋት የሚደረግ ነው የሚል ከሆነ እኔ እቀጣለሁ። የፖለቲካ አቋም ነው። ምክንያቱም ዓለማችን የተደረጉ ጦርነቶች ባህልንም ሃይማኖትንም ማታክ ያደረጉ ናቸው። ሰው ስትገል ሃይማኖቱንም ራሱንም ነው የምትገለው። ኢንቴንሽኑ የፖለቲካ ኢንቴንሽን ነው። ከምን አንጻር እንደተናገረው ባላቅም ግን አንተ ለኤልያስ ማስረጃ አድርገህ የምታመጣው አይደለም ፊልጶስ ሰው። ስለዚህ ሰይጣን የሚለው ከሆነ ይሄን ያህል ይሄዳሉ፣ ከሰይጣን ጋር ይተባበራሉ እንዲያስብል ከሆነ ያደረገ ቃል አጋኖ ነው። ኢትዮጵያዊ በሙሉ እናደድ ሰይጣን አታምጣብኝ። ስለዚህ ሁሉም ሰው ሰይጣን አለው። ይሄ ኡስታዝ ኢትዮጵያዊ ነው አይደለ?
እስራኤል ላይ ስለሚከናወነው ነገር አይመለከተውም። ግን ስለምን እንዳወራ አንተ በምን ታውቃለህ? ሙሉ ቪዲዮ አለ? ሙሉ ቪዲዮ የለኝም። አጭሩ እንትን ነው ተቆረጠ። አታብራራ፣ በቃ አንተ አታብራራ። ሙሉ ቪዲዮ ከሌለህ የሰውየውን ራሱ መብት እንደ ማስረጃ የማቅረብ ሙሉ ቪዲዮ ካለ አምጣ፣ ወይስ እንደተናገረው አምጣ፣ እናቀርበዋለን። ግን በሰውየው ሀሳብ ላይ ሀሳብ መስጠት ራሱ አችልም። ጤነኛ ከሆንክ እንዴ ፊሊጶስ፣ አንተ ለኤላ እንደ ኤቪደንስ ልታመጣው የምችለውን ቪዲዮ አይደለም። ምክንያቱም ሰው የተናገረበትን ያው ከሰማዋት ከትንሽ ቪዲዮ የሰማዋት የፖለቲካ ነው የሚታየኝ። ገባ አይደለ? ፖለቲካዊ ልክ ለምሳሌ እስራኤል ከፍልስጤም ጋር ባላት አቋም ያላቸውን ጭካኔ ምን ሊያደርጉ እንደሚችሉ እንዴት ራሳቸውን መከላከል እንዳለባቸው ሊሆን ይችላል ሙሉ ቪዲዮ የሚያወራው። ግን ከሰይጣን ጎን እንኳን ቢሆን እንቆማለን ማለት ቃል አጋኖ ነው። ለምሳሌ እኮ ሰው ሲናደድ ሰይጣኔን አታምጣብኝ ይላል። ሰይጣን አላችሁ እንዴ እናንተ? ሰዎች ሲናደዱ ነው። አሁን ኤላ አንድ አዳምጠኝ ፕሊዝ ፊሊጶስ፣ ህፃን ልጅ እንትን አልወድም። አንተ የእስልምና ጥላቻ ስክር ስላደረገ ሁሉ ነገር እንደዚህ አይነት ፍላጎት የለኝም። እኔ ግን እንድታቀም ፈልገው ሰዎች እንኳን ክርስቲያን፣ ኦርቶዶክስ፣ ጴንጤ ምናምን ሳይቀር ሲናደዱ ሰይጣኔን አታምጣብኝ ነው የሚሉት ምድፍን ኢትዮጵያዊ። ስለዚህ እንደዚህ አይነት ቃል አጋኖች የቃለ ማጋነኖችን አምተህ እንደ ማስረጃ ማቅረብ በራሱ ውርደት ነው። ሲቀጥል ደግሞ ለኤልያስ ለነገርከው ነገር መልስ አይሆንም። በተጨማሪ ሲቀጥል ደግሞ ሰውየው ይሄ ቪዲዮ ነው የት እንዳወራው ለምን እንዳወራው የሚታወቅ አይደለም። የተቆረጠ ቪዲዮ ነው። ሙሉውን ቪዲዮ የዚህን ሰው እየተናገረበትን ቪዲዮ ያምጣና እስልምና ክርስትናን ለማሰደብ ክርስትናን ለማጥፋት የሚደረግ ነው የሚል ከሆነ እኔ እቀጣለሁ። የፖለቲካ አቋም ነው። ምክንያቱም ዓለማችን የተደረጉ ጦርነቶች ባህልንም ሃይማኖትንም ማታክ ያደረጉ ናቸው። ሰው ስትገል ሃይማኖቱንም ራሱንም ነው የምትገለው። ኢንቴንሽኑ የፖለቲካ ኢንቴንሽን ነው። ከምን አንጻር እንደተናገረው ባላቅም ግን አንተ ለኤልያስ ማስረጃ አድርገህ የምታመጣው አይደለም ፊሊጶስ ሰው። ስለዚህ ሰይጣን የሚለው ከሆነ ይሄን ያህል ይሄዳሉ፣ ከሰይጣን ጋር ይተባበራሉ እንዲያስብል ከሆነ ያደረገ ቃል አጋኖ ነው። ኢትዮጵያዊ በሙሉ እናደድ ሰይጣን አታምጣብኝ። ስለዚህ ሁሉም ሰው ሰይጣን አለው። ይሄ ኡስታዝ ኢትዮጵያዊ ነው አይደለ? እስራኤል ላይ ስለሚከናወነው ነገር አይመለከተውም። ግን ስለምን እንዳወራ አንተ በምን ታውቃለህ? ሙሉ ቪዲዮ አለ? ሙሉ ቪዲዮ የለኝም። አጭሩ እንትን ነው ተቆረጠ። አታብራራ፣ በቃ አንተ አታብራራ። ሙሉ ቪዲዮ ከሌለህ የሰውየውን ራሱ መብት እንደ ማስረጃ የማቅረብ ሙሉ ቪዲዮ ካለ አምጣ፣ ወይስ እንደተናገረው አምጣ፣ እናቀርበዋለን። ግን በሰውየው ሀሳብ ላይ ሀሳብ መስጠት ራሱ አችልም። ጤነኛ ከሆንክ እንዴ ፊሊጶስ፣ አንዳንዴ እኮ እንደ እድሜህ ማሰብ አለብህ። ሊበራል መሆን አለብህ እኮ። ሰውየው የት እንደተናገረ ለምን እንዳወራ በምን ምክንያት እንዳወራ አናውቅም። ይዘቱ ግን የፖለቲካው የደህንነት የጦርነት ይዘት ነው ያለው ንግግሩ። የትኛውም ሀገራቶች ውጊያ ሲያደርጉ አዲስ አይደለም። ታቦት ይዘው ወጥተው ተዋግተዋል። ሀገርህንና ሚስትህን ሃይማኖትን የሚያጠፋ ጠላት መጥቷል ብሎ ክርስቲያኖች ሲገሉ መግደል ፈቅዶላችሁ እኮ አይደለም። እንደዚህ ቃል አጋኖች ሀሳብን የሚገልጹ ሰዎችን ሞቲቬት የሚያደርጉ ንግግሮች እንደ ኤቪደንስ የሚቀርቡ ከሆነ ይሄ ሞት ይሻላል። እኔ ከዚህ በፊት ብንጸድቅም ባንጸድቅም እንዴት ኦርቶዶክስ ሆን ብለው ይናገራሉ አባ ገብረ ኪዳን ብዬ ስናገር ምን ብለው ነው መጥተው የነገሩኝ? ሰዎች ጣዖት አምላኪ ናችሁ፣ አትጸድቁም፣ የእናንተ ሃይማኖት አያድንም ብለው ሃይማኖታቸውን ሞክ ስለሚያደርጉ ስለሚያጣጥሉባቸው እንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ማርያምን አሉ አሉኝ። ምላሹ በኋላ ነው የገባኝ። ኦኬ ከዚህ አንጻር ነው የተናገሩት ብዬስ አንደርስታንድ ያደረግኩኝ። መጀመሪያ የገባኝ በቃ እንደማንጸድቅ እናውቃለን፣ አያገባችሁም ኦርቶዶክስ ነው ምን ነው። ለካ በኋላ ሪቪዥን ሲደረግ ሲብራራ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ማርያምን ያሉት አባ ገብረ ኪዳን አትጸድቁም፣ አልዳናችሁም፣ እናንተ ጋር ድህነት የለም ስለሚሏቸው ሞክ ስለሚያደርጉ ሌሎችኛው አካል ለነዛ ሰዎች ነው ምላሽ የሰጡት እንጂ የኦርቶዶክስ አስተምሮ አቋም አይደለም አሉኝ። ኦኬ ብዬ አክሴፕት አደረኩ። ስለዚህ ይሄ ሰው ይሄ ኡስታዝ መስጊድ ይናገረው ጫካ ይናገረው አይታወቅም። ሙሉ ቪዲዮ ክልል የተቆረጠ ቪዲዮ አውጥቶ ይሄው ሙስሊሞች ከሰይጣንም ጎን ይቆማሉ ተብሎ ከመቼ በምን ሁኔታ እንዴት ለምን የት ነው የተወራው? ስለዚህ ተናጋሪው ነው የሚያውቀው ኮሚኒኬሽን እንደተናገረ። ለኤልያስ ግን ንግግር ማስረጃ አይሆንም። አሁን ያመጣው ነገር አንተ ቅድም የተናገርከው እናንተ ክርስትና ለማሰደብ ከፍላችሁ አይደለም ሰው ሰይጣንም ታሰድባላችሁ ነው ያልከው። ከሰይጣንም ጋር ትቆማላችሁ አልከው። ማስረጃ አምጣ አለ። እሺ አልክ፣ አላመጣህም። ይሄ ጤነኛ አእምሮ ያለው ሰው ራሱ ለመከላከል ራሱ የሚጠቀሙ አይደለም። ከዚህ ውጭ ጉንጭ ማልፋት ስለሆነ እኔ ጨርሻለሁ። እናንተ ቀጥሉ። ፍሊ እንግዲህ ኦልሬዲ ኤክስፕሌን ተደርጎልሃል።
ሌሎቻችሁ ሀሳብ መስጠቷላችሁ? ብዙ አልጫናትም። በቃ ትቼዋለሁ። እንዝጋው ሀሳብ በቃ እና ኤላየ ወይ የምጨምረው ነገር የለም። በቃ ሰው አሁን በተነገረው ነገር ላይ አድማጮቻችን ሰምታችኋል። እናመሰግናለን። ብሩኬ በቃ ፒስ። እሺ ቴንክ ዩ። ለማንኛውም መናገር ያለብኝ ኦፒ ተናገረች። በበቂ ሁኔታ ተናግሯለች። ኦፒ መናገር ያለብኝ ኦፒ በበቂ ሁኔታ ተናግሯለች። በተገቢው መልኩ ተናግሯለች። በቃ ሌላ ነገር ያስፈልግ። ኦኬ ይሄንን ጉዳይ እኛ በተለየ እንወስደዋለን። ሀሳብ አለው መሰለኝ ብሩኬ ሀሳብ አለው። አይ እኔ ኦፓል ተነገረችው ማለት ኦፓል ትክክል ናት የሚል ሀሳብ የለኝም። በል አንተ መብት ነው የመናገር መብት እስከ ጥግ ድረስ ነው። ኖ እኔ ጭቅጭቅ ላለመፍጠር ነው። እሺ ማለት እስልምና አስተምሮቱ ምን እንደሆነ አውቃለሁ በሰይጣን ዙሪያ ማለት ነውና ኦፓል አንዳንድ ማታውቃቸው አስተምሮቶች አሉ። ይሄንን ያልገባት አለ ዝም ያልኩት። እሺ ዝም ችግር የለም እሱን እኔ ልላለሁ። እኔ ምንም ችግር የለም እኮ እሱ ሊትራሊ ስለሚወሰድ በእስልምና ፊዚካል ስላለው ሰይጣን ማለት ነው። ኢቭን ኢፍ ስለሚራባ ከአቋምም አንፃር ክርስትናንም ለማጥፋትም ቢሆን አብረው እንደሚቆሙ የሚያሳይ እንትን ነው። ለእኔ ብለህ አይደለም ዝም የምትለው። በዚህማ ከሄድን ሰይጣን እኮ አምላክን ሳይቀር የማንበርከክ ስልጣን ያለው እኮ ነው። እና ዓለምን ልስጥህ ብሎ አቁሞ ያናዘዘ እኮ ነው ሰይጣን። ሰይጣን እኮ በአንተ መጽሐፍ ቅዱስ ቢሆን ከክርስቶስ በላይ ስንት ነው? እኔ ሽማግሌ አይደለም ባይዘው ቅሌታም ሽማግሌ እያሰሩ ይከተል ወጣት ነው። ኦኬ ከስር አትሳደቡ። በሰይጣን አቅም ዙሪያና በሰይጣን ህልውና ከመጣን አንተ አምላኬ የምትለውን ተራራ ላይ ሰቅሎ ዳቦ ልስጥህ ያለ ነው። ተመልከች። አልመታው መስቀል ላይ ተንክሮልሃል። አልመታው ገባ። እሺ አየሽ፣ ስለማንግባባ ነው። ተመልከች፣ ስለማንግባባ አይደለም። ስለ ሰይጣን ፓወር ካወራን አዳምን ሳይቀር ከእግዚአብሔር የነጠለው ሰይጣን ነው። ሰይጣን ከእግዚአብሔር በላይ ህልውናና እውቀት ስላለው ነው አዳምና ሔዋንን በለስ አስበልቶ እግዚአብሔር ሲያንቀላፋ ይወስዳል። ስለዚህ በሰይጣን አቅምና ህልውና ከሆነን እንኳን እግዚአብሔርን ዳሜጅ የሚያደርግ አንተ ሞተልኝ የምትለውን አምላክህን ያንከራተተ በረሃ ለበረሃ ነው ሰይጣን። አራት ነጥብ። ኦኬ አሁን ቀጥል። አንተ እኮ መልስ ስጥ፣ አለበለዚያ እኔ መልስ እሰጣለሁ። ኦብዘርቨር መልስ፣ ኦብዘርቨር መግባት ትችላለህ። ሀሳብ ቶታሊ ከሚስ ሮንግ ኤክስፕላኔሽን ነው። ለማንኛውም ዲያብሎስ ያልጠበቀ አውት ኦፍ ኮንቴክስት እና ደግሞ እምነታችንን የማይገልጽ አቋም ነው። ማስረጃ ጠይቀው። የራስሽን አቋም እኛ እናከብራለን፣ የራስሽ ነው እና ደግሞ ዊ ዶንት ኬር ምን አይነት አቋም እንደምትይዢ። ዊ አር ኖት ኮንሰርንድ አክቹዋሊ። ስለ እስልምና ግን በትክክል እናውቃለን ከነ ማስረጃው ከነ ታሪካዊ እኛም ስለ ክርስትና ጠንቅቀን እናውቃለን። አንተ ስለምትስለምና አውራ እኔ ስለ ክርስትና እያንዳንዱን አጣጥለን ነው የምናውቀው። ምን ትላለች አዳንጪ? ገባ? አለቃችሁ ሰይጣን ነው። ገባ? አምላክህን የሰቀለ ነቢያቶችን ያሳተ የአንቺን አቋም እዛ you can hang yourself ራስሽን ከዛፍ ላይ ማንጠልጠል ትችላለሽ። አንተ አምላኬ እግዚአብሔር የምትለው መጽሐፍ ቅዱስን የመፍታት መብትን መጣሰኛም እድል ፈንታ የለሽም። እንዲያጠፋ ያደረገው ሰይጣን ነው። መጽሐፍ ቅዱስን የመፍታት የመናገር የመተንተን መብት እድል ፈንታ የለሽም። ከአንተ አምላክ ይበልጣል። You are none of the business. በመፍጠሬ ተጸጸትኩኝ ብሎ ምድርን እንዲያጠፋ ይኸውልሽ አጠጥሬ ነው የማውቀው። አሁን የምጠይቀው ሰይጣን ክርስቶስን ሰቅሎታል። የራሷን ሄርሜኔውቲክስ ታመጣለች። Go and hang yourself. አልቅስ። አምላክህ የሰይጣን ታዛዥ ነው። ሙቺ ከፈለግሽ ምድርን እንዲያጠፋ ያደረገው እንዲናደድ ያደረገው ስልጣኑ ባዶ እንደሆነ ያደረገው ልጁን ካልገደለ ዓለም እንደማያድን ያሳወቀው ስላንቺ አቋም ማንም አይገደውም። ማንም ስላንቺ አቋም ሰይጣን ነው። ማንም አይገደውም ስላንቺ አቋም
የመላእክቶች አለቃ ብቻ አይደለም፣ የአምላክህ አለቃና ጌታ ነው። ተራራ ላይ ቆመሽ ጩሂ፣ ማንም እንደሚሰማሽ መስሎሽ። ተራራ ላይ ቆመሽ ዋይት ሃውስ ላይ ቆሚና ተናገሪ እስኪ። ዋይት ሃውስ ላይ ቆመሽ ተናገሪ። አሁን በማስረጃ ፊሊጶስ አሁን እኔ ዋይት ሃውስ ላይ ቆሚና ተናገሪ። ይሄን ያባረረው ሰይጣን አሬት የመስነ ሂጂና ዋይት ሃውስ ላይ ቆመሽ ተናገሪ። አሁን ሚስ አደረጋችሁ። አሁን ማውራት አለ። እቺ የመጨረሻ የክፋት ስር የመጨረሻ የጨለማው ይቅርታ፣ አንድ ነገር ልናገር። ግን ጤነኛ ናችሁ እናንተ? እዚህ ቁጭ ብላችሁ እንዴት ነው ጌታ የምታሰድቡት? የመስማት አቅሙ ሞራል አላችሁ? አሁን ከጤነኛ ሰው ጋር ማውራት አትችሉ? በጣም ሬድ ምን ሆነህ ነው? ታሳፍራላችሁ። አስከብር ሬድ በጣም ነው ታሳፍራላችሁ። መጽሐፍ ቅዱስን የመተንተን የመናገር መብት እድል ፈንታ መብት መታሰቢያ የለሽም። ይኸውልሽ አሁን በስነ ስርዓት ምን እናድርጋለን? ሬቲም አንተ በጣም ታሳዝናለህ። ጌታ ይፈውስሽ፣ ጌታ ይቅር ይበል። ይሄን ቁጭ ብለህ የምትሰማበት አይምሮ ይፈውሰው። አንተ ዝም በል። አንተ ከእውቀት ነፃ ያውንክ ዝም በል። እስልምና ስለ እስልምና ልናገር ነው። እስልምና ክርስትና፣ አይሁድና ክርስቲያን ምንድን ናቸው? ነቢዩ መሐመድን በመጨረሻው በመቃብር ላይ ሆነው ማለት ሊሞቱ ደርሰው ምንድን ነው ያሉት? ረግመው ነው የሄዱት። አይሁድ ምንና ምንን አይሁድና ክርስቲያኖችን አላህ ያጥፋቸው ብሎ ረግሞ ነው የተናገረው የሄደው ማለት ነው። ረጋሚ ነው፣ ጠላት ነው። ኦፓል የተናገርሽው ደግሞ ማስረጃ እንድከፍችልኝ የፈለግሽው እኔ ክርስቶስን አምላክ ይለዋለሁ። ክርስቶስ ኢየሱስን ወደ ተራራ ጫፍ የወሰደው የእግዚአብሔር መንፈስ ነው ወይንስ ሰይጣን ነው? ይህንን በማስረጃ እንድትሰጭኝ እነግርሻለሁ አሁንኑ። ገባሽ? ካለ ማስረጃ ስላወራሽ ማለት ነው። ይህንን በማስረጃ ቆይ አይደለም ነው አሁን ትናገር ነው ታውጣ። ምክንያቱም ይሄ ፎልስ ነው አምጪ። አሁን እሷ ተናገረች አይደለ? እኔ አሁን ስለ እስልምና ደግሞ እናገራለሁ። ዳትሲት አሁን አይሁድን ክርስቶስን ወደ ተራራ የወሰደው ማን ነው? ኦፓል ማይክሽን ኦን ጀስት ቴክ ዩር ማይክ። ማን ነው? ሰይጣን ነው። አንድ ሁለተኛ ስተትሽ ክርስቶስን የሰቀሉት አይሁዶች ናቸው ወይንስ ሰይጣኖች? ሮማውያኖች ነው ወይንስ ሰይጣን ነው? አይሁድም ሮማውያኖችም ሰይጣን ናቸው። ሰይጣን እሱን ያዘ ነው። እሱን አምጪ፣ ማስረጃውን አምጪ። አሁን ማስረጃውን አንድ ታምጪ ነው የምፈልገው። ማስረጃ አመጣለሁ። ኤግዛክትሊ። አሁን ማስረጃ አምጪ። ቅድም ያልሽውንም ምንድን ነው ያልሽው? ቅድም ያልሽው ምን አልሽ መሰለሽ? ቅድም ሁለቱን ጥያቄ መልቼ ክርስቶስ ኢየሱስን ወደ ተራራ የወሰደው የማን ነው? ሰይጣን ነው? አዎ ሰይጣን ነው። አንድ እሱን ልመልስልህ። ለሁሉም ማስረጃ ቀርባለሁ። እሱ ብቻ አይደለም። ዘፍጥረት ላይ እግዚአብሔር ያስቀመጣቸውን ይሄንን አትብሉ ብሎ የነገራቸውን ያስበላቸው ሰይጣን ነው። ምክንያቱም እግዚአብሔር ምንም ማድረግ ስለማይችል በዘፍጥረት መሰረት ነው መናገር። እሱን አይደለም አሁን እኔ የጠየቅሽን ነጣጥዬ ማስረጃ ላመጣም። አንድ ያዳምጠኝ። ማስረጃ የሚሰጠው አለ ኦብዘርቨር ነጣጥዬ ነው። ዘፍጥረት ላይ ሰውን በመፍጠር የተጸጸትኩ ብሎ እንዲያጠፋ ያደረገውም ሰይጣን ነው። እግዚአብሔር የፍጥረቶቹን ህልውናና እውቀት እንኳን ስለማያውቅ ምድርን ከሚያጥፋ ያደረሰው ሰይጣን ነው። ሰይጣን የዲሞክራሲ አባት ነው። ፓወርፉል ነው። ጌታ ነው። ምድርን ሰጥ አድርገው ስለገዛ ከሰማይ ሆኖ ማዘዝ ስላልቻለ ነው ምድርን ያጠፋው። በቃ አሁን ማስረጃውን አንቺ ማስረጃውን ፊሊጶስ ማስረጃውን ትክፈትና አሁን ዘፍጥረት ምዕራፍ 1 ላይ ማስረጃ ልስጥ። የዘፍጥረት ልስጥ ሶስቱን የዘፍጥረት ሶስት ተናግረሻል። ገባሽ አይደለ? ሶስቱንም ማስረጃ የመጽሐፍ ቅዱስ አንብብ። አዎ መጽሐፍ ቅዱስን ክፈች። ከየት ትጀምሪልኝ መሰለኝ? አልከፍትም። አንተ ክፈት። እሺ ንገሪ። አንተ ክፈት። ጊዜ ይሰጣል። ለፊልጵስዩስ ይሰጣል። መጽሐፍ ክፈት። አይሰው የምን የሚነፋረቅብኝ ይሄ ፍራፍሬ የተሸከመው ሰው አንቺ የመጨረሻ የጨለማ ቋት ዝም በይ። ማን ዝም በል አንተ ገሃነም ሙከት ቀንድ አውጣ ጣዖት አምላክ እንዴ! በለው አንቺ ጠንቋይ አቅሻለሁ። አንቺ ጠንቋይ ነሽ። ተራሪት ቆይ አሁን ማስረጃውን ትክፈት። እግዚአብሔር ገና ሊጠብቅብሽ ብዙ ነገር አለ። ከእግዚአብሔር ዘንድ ፈንታ ድል መብት መታሰቢያ የለሽም እኮ። ማስረጃውን ትክፈት። አንቺ የክፋት ማስረጃውን ወይ ቃል ሰደቁ ጨምረው ነገር አለ እንዴ? እንዴት አይነት ንቁ
አሁን እሷ አለችና አንተ ደግሞ እንዳልሆነ አሳያት። መታሰቢያ የላትም እኮ ሚውት አድርግ። ፊልጵስዩስ ክፈትና መጽሐፍ ቅዱስ እኮ ገበያ ላይ የሚሸጠው አንተ የራስህን አስተምሮ የማስረዳት ግዴታ አለብህ። ስለ መጽሐፍ ቅዱስ ደግሞ አንተ አይመለከትም። እኔ ነኝ ከፍታለሁ። እኔ መጽሐፉ እሺ ክፈት ያለችውን ቃል በቃል እኔ ነኝ የምከፍተው። አንተ አያገባህም። የመጽሐፉ ባለቤት እኔ ነኝ። አንተ ጣዖት አምላክ you stupid just sit down መነጋገሩ አያስፈልግም። አሁን እኔ በማምነው እምነት ላይ ኦፓል ውሸት ተናግራለች፣ ተከፍታለች። ምንም የዋሸሁት ነገር የለም። መጽሐፍ ቅዱስ ላይ በሙሉ ነው። ክፈች። ያው ከፍቻለሁ። እሺ ምን አልክ? ማን ነው? ክፈች። ከፍቻለሁ ነው ያለው። ክፈት። አንብበው። ለምን ራሱ የሚከፍተው? ምን አገባው እሱ ስለ መጽሐፍ ቅዱስ? እሺ ክፈት አለ። እኔ ክፈት አልኩት። አንተ ክፈት ስትኝ እኔ ክፈት አልኩት ወይ አንቺ ክፈት? ማን ይክፈት? እኔ ከፍታለሁ። ጊዜ ማይ ብሊቭ ጊዜ ሳይሆን ቆይ አሁን ይሄ ምንድነው? ይከፈትና ይነበብ። እኔ ልክፈትላችሁ። አዎ ግን አንዴ ቅድም ለፊልጵስዩስ ከአንድ ሰዓት በላይ ጊዜ ተሰጥቶታል። ለእኔም የጊዜ ሰጠኝ አቀርባለሁ። አንድ ሰው ወኪልና ያንብብልሽ። እሺ አንድ ሰው ወኪ እና ያንብብልሽ። አልወክልም። ፊልጵስዩስ ማንም የተወከለለት የለም። ስለዚህ የእኔ ሀሳብ ላይ ጊዜ ሰጠኝ። ቅድም ለፊልጵስዩስ ሀሳብ ጊዜ እንደተሰጠ የጊዜ ገደብ ለእኔ የሚሰጠኝ አቀርባለሁ። ማስረጃዬ ማምለጫ ነው። አንተ ቅድም ለማምለጫ ዘፍጥረት ስንት ነው ያልሽኝ? አንተ አይገባም ስለ መጽሐፍ ቅዱስ። አንተ ዝም ብለህ ሄድና ጀበና እና ሊደፋሽ ነው የመጣሁት። አሁን ኦኬ ይኸውልሽ፣ ይሄ ሲሪየስ ጣዖት አምላክ የሚያነበው መጽሐፍ ቅዱስ አልነካም፣ አልጠቀምም። አያገባም። ኦፓል ስሚ፣ ኦፓል ያስ ጃኬ፣ አሁን የጠቋር መንፈስ ነው ያለብሽ። አሜን በይ። ጠቋር ነው ልጅቷ እኮ በጥልቁ አሰራር እንዳለ ተዘብቃለች እኮ። evil on the planet አሁን I'm telling you ንቁ ሚውት አድርጊና አሁን ምንድነው እኔ የጠየኳት ጥያቄ 3 ጥያቄ ያለ ከተናገረችው ማለት አይደለም እኔ ኢንሳልት አርጋለች ኢንሳልት our gods and ምንድነው ያን ነው እኛ ደግሞ ምንድነው ቀደም ሲነሳ ነበር እኮ ታምጣ እኮ ነው በቀለዚህ ጊዜ ስጠኝ ብላለሽ። ቡናዋን ተጠጣ፣ ጣናን ታጭስ፣ ከዛ በኋላ ተፈለከው ጋር ትወያያለች። ከዛ እነሱ ከመጽሐፍ ቅዱስ የራሳቸው ማስረጃ እሷ ግን የራሷን ታቀርባለች። እንዴ ዘፍጥረት አንድ ነው። ያው ዘፍጥረት አንድ ከፍቻለሁ። አንደኛው መረጃ መጥቷል። ለማንኛውም አንደኛው መረጃ መጥቷል። ኦፒ ማቴዎስ 4 ምዕራፍ 4 1-3 አንደኛው መረጃ ዘፍጥረት ላይ ያለው ምንድን ነው? የቱ መረጃ? አንብበው። አሁን ያልሽው ምንድን ነው? የክርስቶስን ወደ ተራራ ጫፍ ወስዶ የፈተነው ወደዛ የወሰደው የእግዚአብሔር መንፈስ ነው ወይንስ ዲያብሎስ ነው? ይሄን እንድትናገሪ ነው የምፈልገው እዚሁ ማለት ነው። Exactly. Go for it. Matthew chapter 4 አውጥቻለሁ። ያ አንብበው። We need to muzzle this kind of stupid. እሺ ቀጥል። አሁን አንብበው። እዚህ ቤት ግን በጣም እንግሊዝኛ ይበዛል። ለምን አላውቅም። እሺ ጃኪ ኢትዮጵያዊ ነን፣ አማርኛ ነው። ሚውት አድርጊ። ንቁ ያውን ሚውት አድርጊ። ይሄ የአመዲ ጀበል እሳቢ ነው በነገራችን ላይ ኦፓል ይዘህ የመጣችውና አዎ ታንብብ። አሁን አንብብ ኦብዘርቨር። ይኸውልህ ጋይስ ይኸውና በዚያን ጊዜ ይላል በዚያን ጊዜ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። እግዚአብሔር መንፈስ ነው ይዘት ሄደው። ስለዚህ ከዲያብሎስ ይፈተን ዘንድ ስፔሲፊክሊ በመንፈስ ቅዱስ ዲሬክሽን ሄደው። ለምን ሲባል የሰውን ዘር ሙሉ በሙሉ ስለወከለ ሰከንድ ኋለኛው አዳም ስለሆነ በኋለኛው አዳም ሬፕሬዘንቴሽን ሄደው። የመጀመሪያው አዳም በማፍቃር ነው በመንፈስ ቅዱስ ፈቃድ። ኦኬ ኦፓል እዚህ ጋር ይሄ የኋለኛው አዳም ይሄ ነው። ኦኬ በቃ አሁን ኦፓል ትመልሳለች እዚህ ጋር። አሁን መንፈስ ነው አይደል? እግዚአብሔር መንፈስ ነው ማንን? ኢየሱስ ክርስቶስን ወደ ምድረ በዳ የወሰደው። ልክ ነኝ? ልክ አይደለም? አይ ዘፍጥረት ነው የምንጀምረው። እኔ ነኝ የተናገርኩት። አንዴ መብቴ ይከበር። ጥሩ እሺ፣ ይሄንን አንብባል። ዘፍጥረት ምዕራፍ 1
ዘፍጥረት ላይ ያነሳችሁ ደግሞ ዘፍጥረት ምዕራፍ 3 ላይ አዳም ምዕራፍ 3 ቁጥር 4 እና 5 እናነባለን። እግዚአብሔር ያንቀላፋበትን ቦታ ታሳየናለች፣ እሱንም ታሳያለች። ቆይ አትግባ ፊልጶስ። አሁን አንተ ፈጣን መልስ ባለመስጠት ምክንያት እዚህ ተዳርሰናል። አሁን በዚህ ምክንያት እንሄዳለን ማለት ነው። ቀጥል። ከዛም በኋላ ምክንያቱም እኛ የምናመልከው አምላክ ነው። ምንድን ነው የሚለው? አዳም መጀመሪያ ዘፍጥረት ምዕራፍ 1 ቁጥር 28 ቆይ ያዘው አታብራራ። ኦብዘርቭ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምዕራፍ 1 ቁጥር 28 ላይ አዳምንም አለው ምድርን ጠብቅ አብጅ ግዛ ተብሎ ነው። አዳም ምድርን ባለመጠበቁ ምክንያት ኃጢአት ወደ ምድር ዲያብሎስ በአዳም እንትን ምክንያት ወደ ምድር ገባ አይደለ እንዴ? ሲገባ ቀጥታ ምንድን ነው ያደረገው? እግዚአብሔር ስቲዋርድ ወይንም እግዚአብሔር ለአዳም ኃላፊነትን ሰጥቶት ነበር አልነበረም? ኦፓል እንዳትጠይቀኝ እኔ አንቺ ነሽ የተናገርሽው እኮ አንቺ ምንድነው ላይ ያደረግሽ? ዋሸሽብን ነው ከዘፍጥረት 1 ቀጥይ። እሺ መልሺ ቀጥይ። እኔ ኮንኩ የምፈልገው አንደኛ ከጣዖት አምላኪ መጽሐፍ አላነብም፣ ራሴ ያነባለሁ። ቅድም ለፊልጵስዩስ የተሰጠውን ሰዓት ያህል ይሰጠኝ የሚመች ቦታ ልሁን። ኦኬ ሬድ ይኸውልህ፣ ሬድ ቆይ አንዴ እዚህ ጋር አሁን ምን መሰላችሁ? አሁን እዚህ ጋር የተሳካው ነገር ምን መሰላችሁ? ላሳያችሁ። አንድ የሆነ ነገር አለ እዚህ ጋር። አሁን እሷ መረጃ እስከምታወጣ ድረስ ፊልጶስ ምን ታወጣለህ አንተ? ኦብዘርቨር አንድ እንትን ታደርግና እስቲ አሁን አላህ ስለ ክርስቲያኖች እና ስለ አይሁዶች ምን እንደሚል ደግሞ ንገረን አንተ ነህ። ምክንያቱም ሱራ 9:30 ልክፈትላችሁ። እኔ እኮ የተጠየቀው ለኤልያስ ነው እንጂ ለኦፓል አይደለም። ኦፓል ከዛ በኋላ በቪዲዮ ላይ የራሷን ምልከታ ስታስቀምጥ ያ የኦፓል ምልከታ ትክክል ነው ማለት አይደለም። ይህንን ነው ሀሳብ ያስቀመጥኩት። ከዛ በኋላ ግን ወደ መጽሐፍ ቅዱስ ገባች። ኖ እሷ አሁን ኦፓል ሄደች አይደለ? ለምሳሌ አንብበው ሱራን እያንዳንዱን አንብብ በፍጥነት ማለት ነው። ሱራ 9:30 አንብብላችሁ። እሷ ታውጣ ማስረጃ እንደዛ አይደለም። ኤላን አስገባ። ኤላና ፊልጵስዩስ ነው ራሱ እኮ ነው የወጣው። ኤልያስ ራሱ ነው። ለምን ነች የምታስወጣው? ሃዬ ናግባ ኤልያስ ምን መሰለሽ ኦፓል እቺ ላካት ወደዛ ወደምትሄድበት። ቆይ በስነ ስርዓት ነው። ምን ቆይ ሲነጋገሩ የነበረው ስላልገባሽ እኮ ነው ይሉሽ አለምዬ። መጀመሪያ ሲነጋገሩ የነበሩት ፊልጵስዩስ እና ኤልያስ ነበሩ። ከዛ ማንዴ ላወርድሽ ነው። እሺ ሶሪ አስብ ስጪ ትባል። እኔ አስብ ትሰጥ ምን አለ ፊልጵስዩስ? ስለ ሰይጣን የምታውቀው ነገር ስለሌላት ነው የተናገረችው። ላልከው ንግግር ነው መልስ ሰጠው ፊልጵስዩስ። ይሄን እንዳትረሳ። አየሽ ኦፓልዬ አንዳንድ ቃላቶችን እጥፍጥፍ አታርጋትን እንደሚመችሻል ፊልጶስ። አሁን እሷ የተናገረችው ማስረጃ ታምጣ። ምን ሆናችሁ ነው? በቃ ስለዚህ አሁን እንደዚህ አይደለም። አሁን ተሳርባለች። እሺ አሁን እስከዛ ማስረጃዋን እስክታደራጅ ድረስ ምን ታደርጋለህ? ኦብዘርቨር ሱራ 9:30 ይኸውና the Jews say Israel is the son of Allah while Christians say the Messiah is አንተ እዚህ ጋር እባክህ ሚዩት አድርግ። ምን አይነት እያነበብኩ ነው እንደሚከለክልኝ ከላም በባዴ አንዴ ተለቅ አድርገው። ያው አንብበው ቶሎ አንብበውና the person any person who is authorized to speak about the Bible is from the Bible not from the evil ራሱ ነው የሚወደው evil empire። እሺ ሚዩት አድርግ። ይኸው አስገባሁት። ኤላን ሚዩት አድርግ ስታወራ እናስወራው። ብሩክ መጥቷልና በጣም የተወደደ ያፈረዱኝ እኮ ነው። ለምንድነው ራሱ ነው የምትለው? ሚዩት አድርግ። በቃ ይኸው ገባክ እኮ እኔ አላየም። አንድ ስትወር አላየሁም። በቃ እሺ ብሩክ ቀጥል። እሺ ብሩክ ቀጥል። ኖ ብሩክ አለ ከታች አለና በጣም የተወደደ እሺ ብሩክ ቀጥል። ብሩክ ዌልካም ብያለሁ።
እንግሊዘኛውን እናንብበው፣ አብረን እናንብበው እንግሊዘኛውን። እሺ እስቲ አንዴ ኤልያስ ማስረጃውን ክፈተው። ኤልያ ቆይ አንዴ ምን ታደርጋለህ? ሚዩት አድርግ እባክህ እባክህ። ይኸው ገብተሃል አይደለ? አንዴ ከዛ ታወራለህ። አዎ አይሁድና ክርስቲያኖችን አላህ ከምድር ያጥፋቸው ብሎ ተራግሟል ወይንስ አልተራገመም? መልሱ የስ ኦር ኖ ነው። ክፈተው፣ ማስረጃን ክፈተውን። እሺ ቆይ አታርጉ። እሺ አታርጉት። ቆይ አይሁድ ማን ምንድነው? አይሁድና ክርስቲያንን አላህ ያጥፋቸው ብሎ ተናግሯል። ነቢዩ መሐመድ ሊሞት አካባቢ አይሁድና ክርስቲያኖችን ረግሞ ነው የሞተው። ውሸት ነው እውነት? ማስረጃ ካላችሁ ማስረጃ አመጣለሁ። አይሁዶችን ተረግሞ አይጥ ይሁኑ ብሏል። ሲራገም ማለት ነው። ኤላ ቦታ ሊሰጡት አልቻላችሁም። በመጀመሪያ ከታች አሁን የመጣችሁ ያልገባችሁ ሰዎች ቶፒክ የተነሳው በሌላ ርዕስ ነው። ስለዚህ ወደ ሃይማኖታዊ አስተምሮ የወሰደው ፊልጵስዩስ ነው። ከዛ ፊልጵስዩስ ጥያቄ ሲጠይቀኝ እኔ የራሴን አመለካከት ስመልስለት አይ ኦፓል ይህንን የመለሰችው ስለ ሰይጣን ምንም ስለማታቅ ነው ይሁን ብዬ ነው የተውኩት ሲል አይ እኔ ጠንቅቄ ነው የማውቀው በሃይማኖቱ ሰይጣን ምን ያህል ቦታ እንዳለው ብዬ ነው የመለስኩለት። ኤልያስ የማይደመጥ ከሆነ እኔ የተናገርኩበት ምክንያት ተደግመላችሁ አብራሪ ተብዬ ማብራሪያ ማስረጃ ነው የምጠቅሳለሁ። የሚሞግተኝ ሙስሊም አለ። ስለዚህ ለአብራራው ነገር ኖ በፍጥነት ብሩክ የምታደርገው ምን መሰለህ ኤልያስ ናሃናን ቤት ወጥተን አዛ ሚድና ምላሽ እንሰጣለን። እዚህ ቤት ድምጻችን እየተሰማም እየተከበረ ኖ መልካም ቀን ምንም አልተደረግሽም። አሁን ምን ብሩኬ አሁን ስለዚህች ልጅ እኔ መናገር ቆያትና ኖ አንቺ ማስረጃ ስላላወጣሽ ተሳድበሽ ነው የሄድሽው። ገባሽ አይደለ? ተሳድበሽ ሄድሽ። ተሳድበሽ ነው የሄድሽው። ገባሽ? ተሳድበሽ ነው የሄድሽው ዊዛውት የኔ ማስረጃ። ለጠየኩሽም ጥያቄ ደግሞ ማን ነው ብዬ ስጠይቅሽ ማስረጃ። ስለዚህ ዩአር ምን ሆነሻል? ላ ያርገ ዋሽተሻል። ጊዜ ቁጭ ብለሽ ይኸው እዚህ ጋር ክፈችው። እዚህ ጋር ቁጭ ብለሽ ማለት እኮ ይኸው ክፈች። በቃ ጊዜ መስጠት ትቻለሽ። አሁን ነው ሞሰጂ የራስሽን ጊዜ ውሰጂ። እኔ ልንገርህ ማስረጃ ካለሽ ክፈች። ፊሊጶስ አትግባባት። አሁን ጊዜ ስጡኝ ብላለች። ጊዜ ትውሰድ፣ እኛ እስከዛ እናወራለን። ምክንያቱም አንተ ቅድም ጊዜ ወስደሃል። ያው ጊዜ ወስደሃል። ስታመጣ ወሬ ጀመርን ከአንተ ጋር። አሁንም እሷ ጊዜ ትውሰድ። ሚዩት አድርገሽ ማለት ነው። መረጃ ነው የሚፈልግበት ጊዜ ስለ ክርስትና ማንም የሚወራ የለም። ስለዚህ አሁን ኤልያስ ስለወረደ እኔ ሙስሊም አይደለሁም ስለ እስልምና እንዳታወሩ ማስረጃ አቀርባለሁ። የተናገርኩት ነገር አቅርቢ። ኤልያስ ይገባል። አወራለሁ እኔ ስለ እስልምና። ሙሐመድ ከሰይጣን ቁርአንን ተቀብሏል። አላህና ጅብሪል የተባለው መንፈስ ምንም ማድረግ አልቻሉም። በዚህ ሰዓት ላይ ተሳስተሃል የሚል ሙስሊም ካለ ሊሞግተኝ ይችላል። ሙስሊም አይደለሁም ማለት ነው። ስለዚህ ዝም በይ። እኔ ደግሞ መመለስ እኮ አይጠበቅብሽም። ሙስሊም አይደለሽም። ማስረጃውን አምጪው እኮ አንቺ እሱ ያውራ፣ አንቺ ማስረጃውን አንቺ ማስረጃውን መመለስ አይጠበቅብሽም። ለኔ አይጠበቅብሽም። ኤልያስ ይገባና ይመልሳል። መመለስ የማይጠበቅብህ ከሆነ ስለ ሙስሊሞች ነው ያወራሁት። ጋይስ በእናታችሁ ሙስሊሞች ነው ያወራሁት እኔ እኛ ደግሞ ሙስሊሞች ሲኖሩ ነው አይደለ? የሚመልስልህ ሲኖር እኮ የሚመልስ ሙስሊም ካለ ይገባ ያልኩ ነው። እሷ ሙስሊም አይደለሁም አለቻቸው። ከእሷ ጋር አይደለም ያወራሁት። አንቺ ሙስሊም ነሽ? ወይ ብሩክ ቀጥል። በቃ ያው ሴና ሙስሊም ነች። ብሩክ ቀጥል። እሷ ትመልስ። አንቺ ሙስሊም ነሽ? እኔ መመለስ አልችልም። በቃ ካልቻልሽ መውረድ ነው። ብሩክ አውራ። ኤግዛክትሊ እንደዛ ካረግሽ እኮ በጣም ትክክል ይመጣል። ጋይስ አሁን እዚህ ጋር የሆነውን ነገር ልንገራችሁ። ብሩክ ያውራ። ቆይ ሰው ሳይወጣ ብሩክ አውራ።